ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 24 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል አገዛዙ ምርጫን አስታኮ ባደረገው እንቅስቃሴ የፋኖ ምት አርፎበት ብትንትኑ ወጥቷል። ዝርዝር የግንባር መረጃ ይዘናል። የዛሬውን የምርጫ ድራማ አገዛዙ ለብዙ ዓመታት ስልጣን ላይ ለመቆየትና አምባገነናዊ ስርዓት የሚዘረጋበት ነው ሲል ዓለም አቀፉ የሲኤንኤን ሚዲያ አጋለጠ። የእናቱን ቅዠት የሚኖር ሲል ዘገባ ያወጣው ዘ ኢኮኖሚስት አብይ ኢትዮጵያን የመበተንና የአፍሪካ ቀንድን መበጥበጥ ላይ ያለመ ነው ብሏል። በዝርዝር እንመለከተዋለን። በኦሮሚያ ክልል ታጋጅ ለማስለቀቅ የተሰበሰበ 1.5 ሚሊዮን ብርን የዘረፉት የመንግስት ኃይሎችና የንጹሃን እስራት መነጋገሪያ ሆኗል። ትሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ ባደረገው ጥቃት የምርጫ ማስፈጸሚያ ቢሮዎች፣ ሰነዶችና ኮረጆች በቦምብ ሲጋዩ የክፍለ ጦር አዛዦችና በርካታ የአገዛዙ ታጣቂዎች ተደመሰሱ። አገዛዙ ዛሬ አስቀድሞ በካድሬዎቹ የሞላውን ኮረጆ አሰባስባለሁ ብሎ አቅዶት የሚያደርገው እንቅስቃሴ በተለያዩ የአገሪቱ ግንባሮች በጀግናው ፋኖ መብረቃዊ ጥቃት ሙሉ በሙሉ መክሸፉና የአገዛዙ መዋቅር ማለቂያ የሌለው ኪሳራ እንደደረሰበት ታውቋል። የፋኖ ልዩ ልዩ እዞችና ኮሮች ባስተናገዱት የተቀናጀ ኦፕሬሽን የምርጫ ቁሳቁሶች፣ ሰነዶችና ኮረጆች ሙሉ በሙሉ እንዲወድሙ ተደርገዋል። ከወታደራዊ ምንጮች የተገኘው መረጃ እንደሚያመለክተው በአዊ ዞን አካባቢ ህዝቡን በግዳጅ ሰብስቦ ለማወያየት የተንቀሳቀሰው የአገዛዙ ጨፍጫፊ ሰራዊትና የአካባቢው ሚሊሻ ስብስብ ላይ የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር በወሰደው አመርቂ ጥቃት የአገዛዙ መዋቅር ሙሉ በሙሉ ተደምስሷል። በዚሁ ፍልሚያ በርካታ የጠላት ኃይል ሲገደልና ሲቆስል 5 የክላሽንኮቭ ጠመንጃዎች፣ 720 ተተኳሾችና የጦር መሳሪያዎች በጀግኖቹ እጅ ተማርከዋል። በተመሳሳይ በደብረ ማርቆስ ከተማ ንጉስ ተክለ ሃይማኖት ክፍለ ጦር አካባቢ 206ኛ ኮር 14ኛ ክፍለ ጦር እኩለ ሌሊት ላይ በወሰደው የቦምብ ጥቃት የወንበዴው ምርጫ ማስፈጸሚያ ቢሮ ከነሰነዶቹና መገልገያ ቁሳቁሶቹ ሙሉ በሙሉ አመድ ሆኗል። በጥቃቱ 2 ሚሊሻዎች የተደመሰሱ ሲሆን በዚህ የተደናገጠው አገዛዝ በደብረ ማርቆስ ከተማ ሰፊ እገዳ በመጣል ንጹሃን ወጣቶችንና ነጋዴዎችን ማፈስ መጀመሩ ተረጋግጧል። በዚሁ መስመር በአንድ የወረዳ አስተዳዳሪ አጃቢ ፓትሮል ላይ በተፈጸመ የደፈጣ ጥቃት 3 የአድማ ብተና አባላት ተደምስሰዋል። በሌላ በኩል በወሎ ግንባር በከባድ መሳሪያ ታጅቦ ምርጫ ለማስፈጸም ሲንቀሳቀስ በነበረው የአገዛዙ ኃይል ላይ የሚኒሊክ እዝ ጀግኖች በወሰዱት መብረቃዊ እርምጃ የጠላት አጀንዳ ሙሉ በሙሉ የከሸፈ ሲሆን የደረሰበትን ከባድ ኪሳራ ተከትሎ ቁስለኞቹን በበርካታ አምቡላንሶች ጭኖ ወደ ደሴ ሆስፒታል ማጓጓዙ ታውቋል። እንዲሁም በሌላኛው ግንባር በተደረገ ከባድ ተጋድሎ 63 የአገዛዙ ወታደሮች ሲገደሉ 39 ደግሞ በጽኑ ቆስለዋል። በዚህ የጀግንነት ኦፕሬሽን ሬሽንና ተተኳሽ የጫነ አንድ ትልቅ ወታደራዊ ተሽከርካሪ በቦምብ ሙሉ በሙሉ እንዲጋይ ተደርጓል። አጠቃላይ ፋኖ ዛሬ ለታሰበው የምርጫ ድራማ የተዘጋጁ ኮረጆችንና ቁሳቁሶችን ሙሉ በሙሉ በማውደም የአገዛዙን ጉራ አፈር አስበልቶታል። በርካታ የሀገሪቱ ክፍሎች በጦርነት እየታመሱ አገዛዙ እያካሄድኩ ነው የሚለው ምርጫ የስልጣን ማራዘሚያ ነው ሲል ሲኤንኤን አጋለጠ። ታዋቂው ዓለም አቀፍ የዜና ወኪል ሲኤንኤን ዛሬ ሰኞ በአዲስ አበባ አገዛዙ እያካሄደ ያለውን የምርጫ ድራማ በማስመልከት ትናንት ባወጣው መጠነ ሰፊ የትንታኔ ዘገባ የአብይ አህመድን አምባገነናዊ ጉዞና የሀገሪቱን መፈራረስ ቁልጭ አድርጎ አጋልጧል። ሚዲያው የብልጽግናው ጠቅላይ ሚኒስትር የኖቤል የሰላም ሽልማት አሸነፉ፣ እርስ በርስ ጦርነት አቀጣጠሉ፣ አሁን ደግሞ ለድጋሚ ምርጫ ተሰናድተዋል በሚል ርዕስ ያወጣው ዘገባ በአሁኑ ሰዓት እጅግ አነጋጋሪ ሆኗል። የሲኤንኤን ዘገባ እንደሚያመለክተው አብይ አህመድ በ2010 ዓ.ም ወደ ስልጣን ሲመጣ የፖለቲካ እስረኞችን በመፍታትና የሚዲያ ነጻነትን በመፍቀድ እንዲሁም ከኤርትራ ጋር የነበረውን የ20 ዓመታት ጦርነት በማስቆም የኖቤል የሰላም ሽልማት ቢያገኝም ያ የደስታ ድባብ በአጭር ጊዜ ውስጥ ከስሟል። በአሁኑ ወቅት ከ135 ሚሊዮን በላይ ህዝብ ያላት ኢትዮጵያ በአብይ አህመድ አደገኛ የስልጣን ማዕከላዊነት ፖሊሲና የብልጽግና ፓርቲ ምስረታ ምክንያት ፍጹም ወደ ከፋ የብሔር ግጭት፣ የእርስ በርስ ጦርነትና ታሪካዊ መፈራረስ ውስጥ መውደቋን ዘገባው በዝርዝር አስፍሯል። በዚህ ዘገባ ላይ የጂኦፖለቲካ ተመራማሪዎችን ዋቢ አድርጎ እንደተጠቀሰው እየተካሄደ ያለው የምርጫ ድራማ ሀገሪቱ ያለችበትን የሁለትዮሽ እውነታ ያሳያል ያለ ሲሆን በአንድ በኩል በፎቶና በሶሻል ሚዲያ የምትታየውና ረጃጅም ህንፃዎችና ፓርኮች የሚገነቡባት የበለጸገችው አዲስ አበባ ስትሆን ከዋና ከተማ ውጭ ያለው እውነታ ግን ፍጹም የተለየ ነው። በትግራይ በአማራና በኦሮሚያ ክልሎች ውስጥ ንጹሃን የሚታረዱበት፣ በሚሊዮኖች የሚቆጠሩ ዜጎች የተፈናቀሉበትና
ንቁ ጦርነት የሚካሄድበት እውነታ መሬት ላይ እንዳለ ሲኤንኤን አረጋግጧል። በዚሁ የጦርነት ቀውስ ምክንያት የትግራይ ክልልና የአማራ ክልል አብዛኛው አካባቢዎች ከምርጫ ውጪ መደረጋቸውም ተገልጿል። ሚዲያው አክሎ እንደገለጸው በሀገሪቱ ውስጥ ያለው የፖለቲካ ምህዳር ሙሉ በሙሉ በመዘጋቱ የጋዜጠኞችን የተቃዋሚዎች እስራት በመባባሱ የዛሬው ምርጫ የከሰረና ተአማኒነት የሌለው መሆኑን ገልጿል። በስደት ላይ የሚገኙ ኢትዮጵያውያን ተመራማሪዎች ይህ ምርጫ የይስሙላ ድራማና ለአብይ አህመድ ስልጣን ማደሻ ብቻ የተዘጋጀ የዘውድ ጭነት ነው ሲሉ ለሲኤንኤን አስረድተዋል። ተቃዋሚ ፓርቲዎችም በአባላቶቻቸው ላይ ከባድ ማሸማቀቅና እስራት እንደሚፈጸምባቸው ያረጋገጡ ሲሆን ይህ የሲኤንኤን ዓለም አቀፍ ዘገባ አገዛዙ ዛሬ እያከናወንኩ ነው የሚለው ምርጫ ያዘጋጀውን የፕሮፓጋንዳ ጭንብል ሙሉ በሙሉ የገፈፈ ታላቅ ዲፕሎማሲያዊ ውድቀት ሆኖ ተመዝግቧል። በእንዲህ እንዳለ አገዛዙ ዛሬ ሰኞ አካሂዳለሁ የሚለውን የይስሙላ ምርጫ የፋኖ ኃይሎች መሬት ላይ ባላቸው ወታደራዊ በላይነት ሙሉ በሙሉ ያጨናግፉብኛል በሚል ታላቅ ስጋትና ፍርሃት ውስጥ በመውደቁ በአማራ ክልል ምርጫው አርብ ዕለት መጠናቀቁ ታውቋል። ምንጮች እንደሚያረጋግጡት አገዛዙ የምርጫውን ዕለት መጠበቅ ሳያስፈልገው ካለፈው አርብ ጀምሮ በካድሬዎቹ አማካኝነት የምርጫ ካርዶችን ከህዝቡ እጅ ላይ በግዳይ ሲሰበስብ ሰንብቷል። የብልጽግናው መዋቅር ካርዶቹን ከህዝቡ ከቀማ በኋላ የድምፅ መስጫ ኮሮጆዎችን አስቀድሞ በራሱ ፍላጎት በመሙላት ምርጫውን ገና ሳይጀመር ራሱ በራሱ እንደጨረሰውና ድራማውን እንዳጠናቀቀው ተረጋግጧል። የአስገራሚ ክስተት አገዛዙ በህዝብ ፊት ቀርቦ በነጻነት የመምረጥ አቅምም ሆነ የሞራል ልዕልና የሌለው መሆኑን ያረጋገጠ ሲሆን የዛሬው ውሎ የምርጫ ሳይሆን የኮሮጆ ሌብነት ድራማ መሆኑን መሬት ላይ ያለው ሀቅ ፍንትው አድርጎ አሳይቷል። አብይ አህመድን ንጉሳዊ ቅዠት ያላቸው ሲል የገለጸው ዘ ኢኮኖሚስት የአብይ ፍላጎት ኢትዮጵያን የመበተንና የአፍሪካ ቀንድን ማመስ ነው ሲል ገለጸ። ታዋቂውና ተጽዕኖ ፈጣሪው ዘ ኢኮኖሚስት ንጉሳዊ ራዕይ በሚል ርዕስ ባቀረበው ዘገባ የጠቅላይ ሚኒስትሩ ያልተገደበ የስልጣን ጥምና አምባገነናዊ አካሄድ ኢትዮጵያን ሙሉ በሙሉ የመበተንና የአፍሪካ ቀንድን ወደ ከፋ ቀውስ ውስጥ የመክተት ታላቅ ስጋት መደቀኑን ይፋ አድርገዋል። ዘ ኢኮኖሚስት በዘገባው ላይ በግልጽ እንዳሰፈረው አብይ አህመድ በልጅነቱ እናቱ ንጉስ ትሆናለህ እንዳለችው በቅዠት ስልጣን ላይ ከወጣበት ጊዜ ጀምሮ ሀገሪቱን በራሱ ምስል ለመቅረጽና ፍጹም ንጉሳዊ ስልጣንን ለመጨበጥ በተንኮልና በጭካኔ የተሞላ ኃይል የተጠቀመ እንደሚገኝ ገልጿል። ሚዲያው አብይ አህመድ ወደ ስልጣን ሲመጣ ቃል የገባውን የታሪካዊ ዴሞክራሲያዊ ሽግግር ወደ ጎን በመተው ታይቶ በማይታወቅ መልኩ ስልጣኑን በግለሰብ ዙሪያ ብቻ እንዲያጠነጥን ማድረጉንና አብይ ፍጹም አምባገነን መሆኑን ገልጸዋል። ዓለም አቀፉ ተቋም ዛሬ እየተካሄደ ስላለው የምርጫ ድራማ ሲተነትን በዚህ ምርጫ ላይ መራጮች ምንም አይነት እውነተኛ ምርጫ አልቀረበላቸውም፣ ምርጫው አስቀድሞ የተደገሰ ድራማ ነው ብሏል። አክሎም አብይ አህመድ ቀደም ሲል ለወዳጆቹ የገባውን ከሁለት የስልጣን ዘመን በኋላ እወርዳለሁ የሚለውን ቃል ጨርሶ እንደማያከብረውና ከዚህ ምርጫ በኋላ በሀገራዊ ምክክር ስም ህገ መንግስቱን በማሻሻል በቀጥታ በህዝብ የሚመረጥ የፕሬዝዳንትነት ስልጣን በመፍጠር ለበርካታ አስርት ዓመታት በስልጣን ላይ ለመቆየት ማቀዱን አጋልጧል። ይህ ስልጣንን ብቻ የማሳደድ አባዜ ከ135 ሚሊዮን በላይ ህዝብ ያላትንና ብዝሃነት ያላትን ሀገር ወደ ከፍተኛ ለመረጋጋት የገፋፋት ሲሆን 2013 የእርስ በርስ ጦርነት የአገዛዙ ኃይሎች በሲቪል ህዝብ ላይ በፈጸሙት በሰብአዊነት ላይ የተፈጸመ ወንጀል በመቶ ሺዎች የሚቆጠሩ ንጹሃን ማለቃቸውን ዘ ኢኮኖሚስት አስታውሷል። አሁንም ቢሆን በአማራና በኦሮሚያ ክልሎች ያሉ ንቁ አመጾችና ጦርነቶች ሙሉ በሙሉ አለመቆማቸውን እንዲሁም ከጎረቤት ኤርትራ ጋር ያለው ግንኙነት መበላሸቱ በአፍሪካ ቀንድ ላይ የከፋ ክልላዊ ጦርነት የመቀስቀስ እድሉ ከፍተኛ መሆኑን ጠቁመዋል። በማጠቃለያውም ዘ ኢኮኖሚስት ምዕራባውያንና ዓለም አቀፍ ተቋማት ለአገዛዙ የሚሰጡትን የንግድና ኢንቨስትመንት ድጋፍ እንደ ተጽዕኖ ፈጣሪ መሳሪያ በመጠቀም አብይ አህመድ ሀገሪቱንና ቀጠናውን ወደማይወጣበት አደጋ ከመክተቱ በፊት ግፊት ሊያደርጉበት እንደሚገባ አሳስበዋል። የኢትዮጵያ ታሪክ እንደሚያስተምረን ራሳቸውን መግታት ያልቻሉ መራዊ በመጨረሻ ራሳቸውን ማጥፊያ ጉድጓድ ይቆፍራሉ ሲል ዘ ኢኮኖሚስት ያገዛዙን የመጨረሻ ውድቀት ትንቢት በተላበሰ መልኩ ደምድመዋል። ቤተሰባቸውን ከአጋቾች ለማስለቀቅ 1.5 ሚሊዮን ብር ያሰባሰቡ ሴቶች ያገዛዙ ታጣቂዎች ብሩን በመንጠቅ እስር ቤት እንዳስገቧቸው ታወቀ። በሀገሪቱ ውስጥ ሕግና ስርዓትን አስከብራለሁ የሚለው የአብይ አህመድ አገዛዝ መዋቅር ራሱ ወደ ዘራፊነትና ወንበዴነት በመቀየር ንጹሐን ዜጎችን ፍጹም ለከፋ ሰቆቃና የሞራል ስብራት እየዳረገ መሆኑ ታውቋል። በኦሮሚያ ክልል ውስጥ በታጣቂዎች የታገቱባቸውን የቤተሰብ አባላት ለማስለቀቅ ንጹሐን እናቶች ተበድረውና ወርቃቸውን ሽጠው ያሰባሰቡትን 1.5 ሚሊዮን ብር ያገዛዙ
ያገዛዙ የጸጥታ ኃይሎች ነጥቀው ንጹሐኑን እናቶች እስር ቤት ማጎራቸው ተሰምቷል። መሬት ላይ የወጡት ሚስጥራዊ መረጃዎች እንደሚያመለክቱት ሰሞኑን በኦሮሚያ ክልል ውስጥ የትራንስፖርት መስመሮች መካከል የህዝብ አውቶቡስ ተሳፋሪዎችን በማገትና በመግደል በንጹሐን ላይ ዘግናኝ ድርጊት ሲፈጸም መቆየቱ ይታወቃል። በዚህ አሰቃቂ ሁኔታ ውስጥ 2 ባሎቻቸው እና አንድ የቅርብ ቤተሰብ የታገተባቸው ምስኪን እናቶች የታጋቾቹን ህይወት ለመታደግ ሲሉ በአጋቾች የተጠየቁትን 1.5 ሚሊዮን ብር ከፍተኛ ጭንቅ ውስጥ ሆነው በተለያዩ መንገዶች አሰባስበዋል። ይህንን ገንዘብ ይዘው ታጋቾቹን ለማስለቀቅና ለአጋቾች ለማድረስ ሲጓዙ የኦሮሚያ ክልል የጸጥታ አካላት እናቶቹን በመንገድ ላይ በመጥለፍ የያዙትን 1.5 ሚሊዮን ብር ሙሉ በሙሉ ቀምተዋቸዋል። አረመናዊነቱ በዚህ ብቻ ሳያበቃ ገንዘባቸውን የተቀሙትን ምስኪን ሴቶች በአካባቢው ወደሚገኝ እስር ቤት በማስገባት በግፍ አጉሯቸዋል። የኦሮሚያ ክልል የጸጥታ አካላት የፈጸሙት እኩይ ተግባር በአካባቢው ማህበረሰብና በታጋች ቤተሰቦች ዘንድ ከፍተኛ ቁጣን ቀስቅሷል። የአካባቢው የውስጥ ምንጮች የኦሮሚያ ፖሊስ ኮሚሽንን በጥብቅ በመውቀስ ባስተላለፉት መልእክት በጭንቅ ላይ ያሉትን ባሎቻቸው ካልከፈሉ እንደሚገደሉ እየተዛተባቸው የሰነበቱትንና ወርቃቸውን ሽጠው ገንዘብ ይዘው የመጡትን እናቶች ማሰርና ብራቸውን መንጠቅ ፍጹም ወንጀል ነው ብለዋል። ፖሊስ እነዚህን እናቶች በአስቸኳይ እንዲለቅና ገንዘባቸውን መልሶ ታጋቾቹን ከፍለው እንዲያስለቅቁ ማገዝ እንደሚገባው፣ ይህንን ማድረግ ካልቻለ ግን አገዛዙ በታጋቾቹ ህይወትና በእገታው የንግድ መዋቅር ውስጥ ፍጹም እጁ እንዳለበት በግልጽ የሚያሳይ መሆኑን አስታውቀዋል። የአሰቃቂ ክስተት የአብይ አህመድ አገዛዝ የጸጥታ መዋቅር ታጋቾቹን ማስለቀቅና ሰላምን ማስከበር በማይችልበት ፍጹም ውድቀት ላይ ባለበት ሂደት በጭንቅ ላይ ያሉ ምስኪን ዜጎች ንብረት መዝረፍ ላይ መሰማራቱን ፍንትው አድርጎ አሳይቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።